በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰብስክራይብ ላይክ እያደረጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከዚህ ብዙ ጊዜ ተገለጸለትና ለምንድነው እንደዚህ የተሰወርከኝ ሲለው ስላልክ አይገርማችሁ? ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለው። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያዩ አክሊሉን እንዲችል እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባውማ ወጣት ነው እንደዚህ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘዋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው የነገሩኝ። እና አሁን እኔ የምነግራችሁ በህይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም። ስለዚህ የቅዱስ ያሬድ በረከት ይርዳን፣ የቤተ ክርስቲያን አምላክ ይጠብቀን። አሁን የክርስቶስን ትሕትና ወደ መናገር እንመለስ። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትሕትናው የሚጀምረው አሁን ያነሳሁት የምኩራብ ጾመ ድጓ ላይ ያለውን ነው። የጌታችን ትሕትና የፈጣሪያችን ትሕትና እንናገራለን የሚለውን የቅዱስ ያሬድ መነሻ ያደረኩት። የእግዚአብሔር ትሕትናው የሚጀምረው የመጀመሪያው ይህንን ዓለም ከመፍጠር ነው የሚጀምረው። እግዚአብሔር ይህንን ዓለም መፍጠሩ ፍጹም ትሕትና ነው። እንዴት ነው ይህን ዓለም መፍጠር ትሕትና ሊሆንለት የሚችለው? ለምሳሌ ይኸውላችሁ፣ ጠንካራ ሰራተኛ ጠንካራ ዕቃ ይሰራል፣ ደካማ ሰራተኛ ደካማ ዕቃ ይሰራል። ብልሁ መልካም ዕቃ ይሰራል፣ ዕውቀት የሌለው ደግሞ ደከም ያለ ዕቃ ይሰራል። ስለዚህ በዕቃው ጥራት የሰውየውን ዕውቀት እንለካዋለን። አሁን ምን ማለታችን ይመስላችኋል? ለምሳሌ ቤቱ ግንቡ ቶሎ የሚፈርስ ከሆነ ወይ ዲዛይነሩ ወይም ደግሞ ህንፃውን የሚመራው ሰውዬ ወይ አናጺው አንዱ ነገር ችግር አለበት ማለት ነው። ያ ቤት ለብዙ ዘመን ጸንቶ ከኖረ ግን ጠንካራ ባለሙያ አቅዶታል ማለት ነው። ጥሩ። አሁን እግዚአብሔርን ትሁት የሚያደርገው ለምንድን ይመስላችኋል? እግዚአብሔር የሚጠፋ ፍጥረት ፈጥሯል። የሚጠፋ ፍጥረት አሁን የሚጠፋ ፍጥረት ሲፈጥር የዚያ የሚጠፋ ፍጥረት ፈጣሪ መባል ምንድን ነው? ፍጹም የሆነ ትሕትና ነው። ለምሳሌ የዝንብ ፈጣሪ መባል ለእግዚአብሔር ትሕትና ነው። የዝንብ ፈጣሪ ምክንያቱሳ ሁሉን የሚችል እግዚአብሔር እንዴት ደካማ ነገር ይፈጥራል? ይህ ፍጹም ትሕትና ነው። ሁሉን የሚችል እግዚአብሔር ደካማ ነገር ፈጥሯል። ሸረሪትን ዝሃዋን እንድትሰራ ፈጥሯታል።
የሸረሪት ዝሃ፣ ጉንዳኑን፣ ትንኙን፣ ትሉን፣ ተሳቦውን፣ ቀንዳውጣውን ይህ ሁሉ መፍጠሩ እግዚአብሔር ትሕትናውን የዚህ ፈጣሪ የሚባል አሁን እናንተ ራሳችሁ አሁን የዚህ የተሳቦ ፈጣሪ ብትባል ደስ ይላችኋል? እናንተ ብትፈጥሩ ኑሮ ራሱ አንችልም እንጂ አንፈ እንዲሁ ትልቅ ሰው ሲሆን ይሄ እኮ የኔ ነው ታውቃለህ፣ ይሄ የኔ ነው የሰራሁት ይላል። ትልቅ ነገር ሲሆን የኔ ነው እንላለን። ዝቅ ያለ ነገር ንግስ ሲሆን ግን የገሌ ነው ብንባል ራሱ ደስ ይለናል አንልም። ትልቅ ነገር ከሆነ ግን የኛ እንኳን ባይሆን የኛ እኮ ነው ታውቃለህ። አሁን እንደው ትልቅ ሰው ከሆነ ሰው የሚያከብረው ሰው ከሆነ እንደው ዘመዳችን ባይሆን እንኳን ቆጣጥርን ያጎቴ ልጅ ነው ታውቃለህ እንላለን። ትልቅ ከሆነ የተናቀ ሰው ከሆነ የእህታችን ልጅ ቢሆን እንኳን ኧረ እኔ አላውቀውም ዛሬ ነው ያየሁት ነው የምንለው። የተናቀ ነገር የኛ እንዲሆን አንፈልግም። እግዚአብሔር ግን ትሕትናው የሚያስደንቀው ምናምንቴ የሆኑ ፍጥረታን እንኳን ምንም የማይረቡ የሚመስሉ ፍጥረታት የዚያ ፈጣሪ እግዚአብሔር ሲባል ይገርማል። እግዚአብሔር ውሃን ፈጠረ፣ እግዚአብሔር ወፍን ፈጠረ፣ እግዚአብሔር ትልን ፈጠረ። ወኩሉ ዘይትሐውስ ውስተ ማይ በባህር ውስጥ የሚሄደውን ትላትል እንስሳውን ሁሉ ፈጠረ። አዞን ፈጠረ። ጉማሬን አሁን ምንም የማያረግ ሰው የሆነ ተጎልቶ የሚረብሽ አሁን እሱን ሁሉ ፈጠረ። አይ ትሕትናው እኮ ነው ይሄ ማለት ነው። እግዚአብሔር ምን ያህል ትሁት መልአክ ፈጠረ ቢባልማ ይሄ የማ ትልቅ ነገር ነው። መላእክትንማ ፈጠረ። ሲጀመር መላእክት ራሱ ለእግዚአብሔር ምንም የሚያደርጉለት አይደሉም። ምን ፈጥሮ ምን ይሆን? ለዚህ እኮ ነው እምቅድመ ይፍጠር መላእክተ ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ ሰለስቱ ምዕት በቅዳሴያቸው መላእክትን ለምስጋና ሳይፈጥሩ የአብ የወልድ የመንፈስ ቅዱስ ምስጋናቸው አልተቋረጠም የተባለ መላእክት መጥተው የጨመሩለት ምስጋና የለም ለእግዚአብሔር። እንግዲህ መላእክት እንኳን የማይጠቅሙት ከሆኑ የሰው ልጆች እንኳን የማይጠቅሙት ከሆኑ ምንም እኛስ ቢያንስ እናመሰግናለን ምስጋናው ለሱ ባይጠቅመውም ምንም ተራ የሆኑ ፍጥረታትን በመፍጠሩ እግዚአብሔር ትሁት ነው። እና ቅዱስ አትናቴዎስ ምን ይላል? እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ይላል። እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ማለት ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር የአይጥ ፈጣሪ ስንለው ዞር በል ቢያንስ የሚካኤል ገብርኤል በል አይልም። የትንሽ ነገር እንኳን ፈጣሪ ሲባል እግዚአብሔር ደስ ይለዋል። ይትፌሳህ እግዚአብሔር በተግባሩ እግዚአብሔር በፈጠረው ፍጥረት ፈጽሞ ደስ ይለዋል። ስለዚህ የእግዚአብሔር ትሕትናው ደካማ ፍጥረታትን ፈጥሮ የነሱ ባለቤት መሆኑ ውሻን ከመፍጠር ንቆ ያልተወ ብለው ይላሉ አባቶች። እመቤታችን እንዴት ነው ያለች? ውሃ ስትቀዳ ሴቶች አንዱን ውሻ ውሃ ጠምቶት ሲያለከልክ ሲያባሩት ምንድን ነው ያለችው? እግዚአብሔር ከመፍጠር ንቆ ያልተወውን ነው ያለች። ውሻን ቢንቀው ኑሮ ምን ያደርግልኛል ብሎ እግዚአብሔር የተወው ነበር። እግዚአብሔር ከመፍጠር ንቆ ያልተወውን እኛን እንቃለን ነበር ያለች። እና እግዚአብሔር ሁሉንም ሳይንቅ መፍጠሩ እጅግ ትሁት ያሰኘዋል። ሁሉንም ሳይንቅ። ከዛ ቀጥሎ የምታዩት ምን ይመስላል? አሁን ብዙ ሰዎች ከኛ ሃይማኖት ውጭ የሆኑ አንዳንዶቹ እንዲህ ብለው ይጠይቃሉ። አምላክ እንዴት ነው ሰው የሚሆነው? ይሄ ለአምላክ ክብር የማይመጥን ነገር ነው ይላሉ። እግዚአብሔር ሰው ሆነ የሚባል ነገር የማይመጥን ነገር ነው። እግዚአብሔር ከሴት ማህፀን ገብቶ ተጸነሰ የሚለው ይሄ ለአምላክ አይመጥንም ይላል። እንግዲያውስ እግዚአብሔር የአይጥ ፈጣሪ መሆኑም አይመጥነውም። እግዚአብሔር የጓጉንቸር ፈጣሪ መሆኑም አይመጥነውም። እንግዲያስ እግዚአብሔር የትላትል ፈጣሪ መሆኑ እግዚአብሔር አይመጥነውም። የቀንድ አውጣ በዚህ ክረምት የምናገኘው ስልክልክልክ ምን ነገር አለ? እግዚአብሔር የዚያ ፈጣሪ መሆኑም እንግዲያስ አይመጥነውም። ያ ትሕትናው ከሆነ እንግዲያውስ እግዚአብሔር ሰው መሆኑም ትሕትናው ነው። ሲጀመር እኛን መፍጠሩ ራሱ ትሕትና ነው፣ እንኳን ሰው መሆኑ ማለት ነው። ይሄኛውን ከተቀበል ነው እግዚአብሔር የአይጡ የጉርጡ የጓጉንቸሩ የእባቡ የአዞው የጉማሬው የአንበሳው የጅቡ ምን ያደርግለታል? እግዚአብሔር የዚህ ሁሉ ፈጣሪ መባል ያላፈረ አምላክ